እንግዲህ እግዚአብሔር በዝማሬው በተለያየ አይነት መንገድ ቅድምም ስናመልክ ጌታን በዝማሬ እግዚአብሔር በተለያየ መንገድ ሲናገረን ነበረ። አሁንም ደግሞ ከእግዚአብሔር ቃል እንመለከታለን። እግዚአብሔር ደግሞ ያስተምረናል። ባለፈው ሳምንት እንደምታውቁ የአባቶች ቀን ነበርና ስለ እግዚአብሔር አባትነት ብዙ ነገሮች ተነጋገርን። እግዚአብሔር አባታችን እንደሆነ በክርስቶስ የወለደን አባታችን እንደሆነ በእውነት ቃል አስቦ ወለደን ይላል እግዚአብሔር ቃል እና እግዚአብሔር አባታችን እንደሆነ ጌታ ኢየሱስ ክርስቶስ ራሱ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ ብሎ እግዚአብሔርን የኛ አባት እንደሆነ ይናገራል። ጌታን በማመናችን ጌታን በመቀበላችን ለተቀበሉት ሁሉ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እነርሱም ደግሞ ከእግዚአብሔር ተወለዱ ይላል እና እግዚአብሔር የተባረከ ይሁን እና የእግዚአብሔርን አባትነት አየን። አባትነት ብቻ ሳይሆን የአባትነት ፋውንዴሽን መሰረት እንደሆነ በሰማይና በምድር ያለ አባትነት ሁሉ የሚሰየመው በእርሱ እንደሆነ የእግዚአብሔር ቃል ይናገራል። ያንን አየን። እግዚአብሔር የብርሃናት አባት እንደሆነ እግዚአብሔር የፍጥረት ሁሉ መጋቢ እንደሆነ አየን እና እግዚአብሔር ለሰው ልጆች ሁሉ መጋቢ ነው። ሰው ረሃብተኛው ጉርሱን የሚያገኘው ከእግዚአብሔር ነው። የምንበላው የምንጠጣው ከእግዚአብሔር ነው። እርግጥ ነው እንደክማለን፣ እንሰራለን፣ እንዘራለን፣ እናጭዳለን፣ ብዙ ነገር ሊኖር ይችላል። ግን አልቲሜትሊ የዕለት እንጀራችንን ስጠን ብለን የምንለምነው አባታችን ከሱ ነው የምንበላው ማለት ነው እና የእስራኤልን ልጆች ይሄ ጉልበቴ ይሄ እንትኔ አመጣልኝ እንዳትሉ እግዚአብሔር ነው ፕሮቫይድ ያደረገው ብሎ ሙሴ ዘዳግም ላይ ይናገራቸዋል። ከዛ በኋላ እግዚአብሔር ለሰው ልጅ ብቻ አይደለም ለእንስሳም፣ ለአራዊት፣ ለአዋፍ ሁሉ መጋቢ እሱ ነው። ስሙ ይባረክ። ሉቃስ 15 ላይ ፎከስ አድርገን ይሄ እግዚአብሔር በሉቃስ 15 ባለው ታሪክ ላይ እንደምንመለከተው ጌታ ደግ አባት ሆኖ ክፉ ለዋለ ደግ የሆነ አባት እንደሆነ ተመለከትን። ቸር አባት እንደሆነ አባካኝ ለሆነ ልጅ ቸርነትን የሚያረግ አባት እንደሆነ አቃፊ አባት እንደሆነ ተመለከትን። የማይታቀፈውን የሚያቅፍ አባት እንደሆነ ተመለከትን እና መሐሪ አባት የበደለውን የሚምር ይቅር የሚል አባት እንደሆነ፣ እንደዚሁም ደግሞ በጣም አሮጋንት ለሆነ ደግሞ እግዚአብሔር አስተማሪ እንደሆነ ታላቁ ልጅ እግዚአብሔር እንዴት እንዳስተማረው እግዚአብሔር አባብሎ እንዴት እንደተናገረው ለመነው ብሎ ይናገራል። ያንን ተመለከትን እና ዛሬ እንግዲህ የአባት ልጆች ስለሆንን አንደኛ ወደ ላይ ስናይ ማለት ነው ለአባታችን የምንሰጠው ምላሽ፣ ሁለተኛ ወደ ጎን ደግሞ ለወንድማችን ለእህታችን የምንሰጠውን ግንኙነት፣ ሶስተኛ በውጭ ላሉ ከእግዚአብሔር መንግስት ውጭ ላሉ በዓለም ላሉ ያለን አቅርቦት ወይም ለነሱ የምናቀርብላቸው መልእክት የሚል እነዚህን ሶስት ነገሮች ባጭሩ እንመለከታለን። ወደ እርሱ ወደ እግዚአብሔር ወደ አምላካችን ስንመለከት አንደኛውና የመጀመሪያውን ነገር የምንመለከተው በሚልኪያስ ምዕራፍ 1 ላይ ተመርኩዘን ነው እና ትንቢተ ሚልኪያስን ምዕራፍ 1ን ፈጠን ብዬ አነበውና ከዛ በኋላ እንጸልያለን። በሚልኪያስ እጅ ለእስራኤል የሆነ የእግዚአብሔር ቃል ሸክም ይህ ነው። ወድጃችኋለሁ ይላል እግዚአብሔር፣ እናንተ ግን በምን ወደድከኝ ብላችኋል። ኤሳው የያዕቆብ ወንድም አልነበረምን? ይላል እግዚአብሔር። እግዚአብሔር ያዕቆብን ወደድኩ፣ ኤሳውን ጠላሁ፣ ተራሮችንም
በረሃ አደረኳቸው፣ ርስቱንም ለምድረ በዳ ቀበሮች አሳልፌ ሰጠኋቸው። ኤዶምያስ እኛ ፈርሰናል፣ ነገር ግን የፈረሰውን መልሰን እንሰራለን ቢል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነርሱ ይሰራሉ፣ እኔ ግን አፈርሳለሁ። በሰዎችም ዘንድ የበደል ዳርቻና እግዚአብሔር ለዘላለም የተቆጣው ሕዝብ ይባላል። ዓይኖቻችሁም ያያሉ፣ እናንተም እግዚአብሔር ከእስራኤል ዳርቻ ወዲያ ታላቅ ይሁን ትላላችሁ። እናንተ ስሜን የምታቃልሉ ካህናት ሆይ፣ ልጅ አባቱን ባሪያም ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር። እናንተም ስምህን ያቃለል በምንድር ነው ብላችኋል። በመሠዊያዬ ላይ እርኩስ እንጀራ ታቀርባላችሁ። እናንተም ያረከስን በምንድር ነው ብላችኋል። የእግዚአብሔር ገበታ የተነቀፈ ነው በማለታችሁ ነው። እውር መሥዋዕትንም ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃህ አቅርብ፣ በውኑ ባንተ ደስ ይለዋልን? ፊትህንስ ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። አሁንም ጸጋን ይሰጠን ዘንድ እግዚአብሔርን ለምኑ። ይህ ከእጃችሁ የተሰጠ ሲሆን ከቶ ፊታችሁን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። በመሠዊያዬ ላይ እሳትን በከንቱ እንዳታነዱ ከእናንተ ዘንድ ደጅ የሚዘጋ ሰው ምነው በተገኘ? በእናንተ ደስ አይለኝም፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስ ስሜ በአሕዛብ ዘንድ ታላቅ ይሆናልና በየስፍራውም በስሜ ዕጣን ያጥናሉ፣ ንጹሕ ዕጣንንም ያቀርባሉ። ስሜ በአሕዛብ ዘንድ ታላቅ ይሆናልና ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የእግዚአብሔርን ገበታ እርኩስ ነው፣ ፍሬውና መብሉም የተናቀ ነው በማለታችሁ አስነቀፋችሁት። እናንተ ይህንን ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። በቅሚያ የያዛችሁትንም አንካሳውንም የታመመውንም አቅርባችኋል። እንዲሁ ቁርባንን ታመጣላችሁ። በውኑ ከእጃችሁ ይህን ልቀበለውን? ይላል እግዚአብሔር። እኔ ታላቅ ንጉሥ ነኝና ይላል የሰራዊት ጌታ እግዚአብሔር። ስሜም በአሕዛብ ዘንድ የተፈራ ነውና ተስሎ ነብረኛውን የሚሰዋ ሸንጋይ ሰው እርጉም ይሁን ብሎ እግዚአብሔር ይናገራል። በጣም የሚገርማችሁ ብዙ ቦታ ላይ እግዚአብሔር ለተናገራቸው ነገር ሁሉ እንዴት ይላሉ፣ ለምን ይላሉ፣ ጥያቄ ይጠይቃሉ። እና ምዕራፍ 1 2ንም 3ንም ስንመለከት ማለት ነው። እና ዛሬ ይሄ ለኛ ዛሬ ትምህርታችን ሆኖ እኔና እናንተ እግዚአብሔር ከኛ ልጆቹ ከሆን ለኛ የሚፈልገውን ነገር እግዚአብሔር እንዲናገረን በቃሉ እንዲናገረን እንዲመክረን እንጸልያለን። ሁላችንም እስኪ እንጸልይ። እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግንሃለን። እስከዚህ ሰዓት ድረስ በብዙ መንገድ ስትባርከን፣ ስታጽናናን፣ እግዚአብሔር ሆይ ስትመክረን፣ የዘላለም አምላክ ወዳንተ መገኘት ወዳንተ ህልውና ስትጠራን ነበረ። ተመስገን፣ ክብር ላንተ ይሁን። አሁን ቃልህን ይዘን ጌታ ሆይ በቃልህ ስር በቃልህ ዙሪያ ተቀምጠናል። ለእያንዳንዳችን ልብ ተናገር። የዘላለም አምላክ እግዚአብሔር ሆይ ጌታ ሆይ ምክርህ ወደ እያንዳንዳችን እንዲዘልቅ መንፈስ ቅዱስ እያንዳንዳችን እንድታግዘን በኢየሱስ ክርስቶስ ስም እንጸልያለን። አሜን። በዚህ ስፍራ ላይ በምዕራፍ 1 ላይ እንደምንመለከተው እግዚአብሔር የፈለገው ነገር ምንድነው? የፈለገው እግዚአብሔር ብለን ስንመለከት መከበር ወይም መፈራት ነው። እግዚአብሔር አባት ከሆንኩ ክብሬ የታለ? ጌታ ከሆንኩ ደግሞ መፈራቴ የታለ ብሎ እግዚአብሔር ይናገራል። እና እዚህ ቦታ ላይ ስሜን አቃላችኋል ብሎ ስለ መስዋዕት፣ ስለሚያቀርቡት መስዋዕት፣ ስለሚሰጡት መባ፣ ስለተለያዩ ነገሮች እግዚአብሔር ይናገራቸዋል። እውር የሆነ አንካሳ የሆነ የታመመ
ለነሱ ጥቅም የማይሰጥ ነገር ነበረ ለእግዚአብሔር የሚሰጡት የነበረው። እና እግዚአብሔር በዚህ እኔን ናቃችሁኝ ብሎ አላከበራችሁኝም ብሎ ይናገራል። አንዳንድ ጊዜ ምርጡን ሌላ ጋር አድርገን ምራጭ የሆነውን ወደ እግዚአብሔር የምናመጣበት ጊዜ አለ። አንድ አገልጋይ አንድ ጊዜ አንድ ቤተክርስቲያን ውስጥ ያበሻ ቤተክርስቲያን ነው፣ እዚህ አሜሪካን ሀገር መጥቶ ነው እና ሰባኪ ነው። እዛ ቦታ ላይ መባው ይዞራል እና መባው ከአንዱ ሰው ወደ አንዱ ሰው እየተቀባበለ ኮሮጆ ነው እና ወደ እኔ ጋር ሲመጣ ኮሮጆ አለ በጣም ይከብዳል አለ። ሄቪ ነው አለ። እንዴ ምንድነው ይሄ? ምንድነው የጨመሩት? ወርቅ ነው? በኋላ ሳየው ሳንቲም ነው አለ። እንዴት ነው ሳንቲም ኮሮጆ ውስጥ የሚሞላው ብሎ ተናገረና ብዙ በዚህ ነገር ላይ ብዙ ነገሮችን አስተማረ። እና አንዳንድ ጊዜ ትናንሽ የሆነውን ነገር ዝቅተኛውን ነው ለእግዚአብሔር የምናስበው። እግዚአብሔር ግን ታላቅ ንጉስ ነው። እዚህ ላይ እንደሚና ታላቅ ንጉስ ነው። ለሱ የተለቀ ነገር፣ የከበረ ነገር፣ የበለጠ ነገር፣ የላቀ ነገር እግዚአብሔር ይፈልጋል። እና አንካሳ ሽባ የሆነ ነገር ማለት ነው እንደው ያገኘነውን መልስ ለእግዚአብሔር አንስጥ። እንደው በገንዘብም ጉዳይ ከሆነ ማለት ነው። ዛሬ ስለ ገንዘብ ላስተምር አይደለም የወጣሁት፣ ቃሉ ግን ይናገራልና በቃ ያለንን በቃ እግዚአብሔር በኩራት ብሎ የሰጠንን ነገር ለእግዚአብሔር እንድናቀርብ እና እናንተ እምቢ ብትሉ አለ እግዚአብሔር ሌሎች አሕዛብ ስሜን ያከብሩታል ይላል። በቃ ሩቅ ያሉ እናንተ እንደውም ጢቅ አላችሁበት ይላል። ጢቅ ማለት ምን ማለት ነው? ይሄ በንቀት ቃል መናገር ማለት ነው። ነሰሰሪሊ ቃል አይደለም፣ ድምጽ ሊሆን ይችላል። ለምሳሌ እጭ ማለት አሁን እጭ ምን አይጻፍም አይደለም? አዎ እንደዛ አደረጋችሁት ብሎ እግዚአብሔር ይነቅፋቸዋል። ስለዚህ እግዚአብሔር ምን ይፈልጋል ያልን እንደሆነ ምላሻችን የተሟላ እንዲሆን ጎዶሎ እንዳይሆን እግዚአብሔር ይፈልጋል። እግዚአብሔር አባታችን ከሆነ፣ እግዚአብሔር አምላካችን ከሆነ፣ በእኛ ላይ የተጠራ ከሆነ፣ እግዚአብሔር የወደደን ከሆነ፣ እግዚአብሔር ያከበረን ከሆነ ከኛ ምን ይሁን? የተሟላ ምላሽ ይሁን፣ የተቀደሰ ምላሽ ይሁን፣ ጤነኛ የሆነ አምልኮ እንዲኖረን እግዚአብሔር ይፈልጋል። አክብሮተ እግዚአብሔር የተሞላ ህይወት እንዲኖረን እግዚአብሔር ይፈልጋል። ፈሪሃ እግዚአብሔር የተላበሰ አካሄድ፣ አደራረግ እንዲኖረን እግዚአብሔር ይፈልጋል። ተቀባይነት ያለው አገልግሎት እንዲሆን እግዚአብሔር ይፈልጋል ማለት ነው። እና በብሉይ ኪዳን ውስጥ ስንመለከት ቤተ መቅደሱ ሲሰራ በጣም በውድ ነገሮች ነው የተሰራው። የሚገርማችሁ በጣም የተመረጡ ነገሮች ነበሩ በዛ ቤት ውስጥ የነበሩት። የወርቅ፣ የብር እና የናስ ነገሮች ነበሩ። እግዚአብሔር ኢቭን ሌላው ዲዛይኑ ራሱ እንኳን ከእግዚአብሔር ዘንድ የመጣ በጣም በተለየ ሁኔታ ነበረ። በሁሉ ነገር ልቆ ኤክሴል አድርጎ እንዲታይ ነበረ እግዚአብሔር የሚፈልገው እና እግዚአብሔር ያንን ይፈልግ ነበረ። አዎ እውነት ነው። እግዚአብሔር የሰው እጅ በሰራው አይኖርም። ግን የሰጣቸው ዲዛይን በቃ ለሙሴም እንኳን ስለ ማደሪያው ሲናገር በተራራው ላይ እንደተገለጠልህ ምሳሌ አድርገህ ስራ አለው እና እግዚአብሔር ያሳየውን ያንን ራእይ ነው በምድር ላይ ሙሴ የተገበረው። ስለዚህ ተቀባይነት ያለው እንዲሆን ማለት ነው። አገልግሎታችን ተቀባይነት እንዲኖረው ይላል ሮሜ 12 ላይ ከ1 እስከ 2 ስንመለከት የሰማዩ አባታችሁ ፍጹም እንደሆነ እናንተም ምን ሁኑ ይላል? ፍጹማን ሁኑ። ይህን ማቴዎስ 5:48 ላይ እንመለከታለን። ከዚሁ ሐሳብ ሳንወጣ እግዚአብሔር ሌላው ነገር የሚናገራቸው በማቴዎስ ምዕራፍ 6 ላይ ስንመለከት ስለ ምጽዋት ይናገራቸዋል። ምጽዋታችሁ በምን ይሁን ይላል? በስውር ይሁን ይላል።
ምጽዋታችሁ አድቨርታይዝመንት አይኖረው ይላል። በስውር የሚያየው አምላክ በግልጥ ይከፍላችኋል ይላል። እና ክሬዲት ለመውሰድ እንዳንፈልግ ማለት ነው። እግዚአብሔር ላደረገው ነገር፣ እግዚአብሔር ለሚሰራው ነገር እኛ ክሬዲት እንዳንወስድ። አሁን አንዳንድ ጸሎቶቻችን ልማድ ናቸው። ብዙ ነገሮቻችን ልማድ እንደሆኑ አሁን እኛ ሀገር አንድ ሰው እየመጣ ከሆነ ገና ከቤቱ ሳይነሳ ማለት ነው እየደረስኩ ነው ሊላችሁ ይችላል። ግን ሰውየው እየደረሰ ነው ማለት አይደለም፣ አባባል ነው። መጣሁ እኮ እዛው ነኝ ሊላችሁ ይችላል። አባባሎች አሉ። በቃ ክብሩ ሁሉ ለእግዚአብሔር ይሁን የሚል አባባሎች አሉን። ብዙ ጊዜ ግን ክብሩን እኛ እየፈለግነው ማለት ነው። ጥቅልል ብሎ ክብሩ ሁሉ ለአንተ ይሁን የምንልበት ጊዜ አለ። የሚገርማ ውሸት ነው። ምክንያቱም ክብሩን ለራሳችን ነው የምንፈልገው። እና እግዚአብሔር በስውር የሚያየው እሱ በግልጥ ይከፍልሃል ብሎ ይናገራል። የማንም ባለ ዕዳ ያልሆነ አምላክና አባት አለን። ስለ ጸሎትም ይናገራል። ማቴዎስ ምዕራፍ 6 ላይ ስትመለከቱ ከ5 እስከ 6 ጸሎታችሁ ግብዝነት ያለው አይሁን ይላል። እና ጌታ ኢየሱስ ክርስቶስ ፈሪሳውያንን የነቀፈበት ነገር ትልቅ ነገር፣ እናንተ ግብዞች ጸሐፍትና ፈሪሳውያን ይላቸው ነበር። እና በጣም ግብዞች ነበሩ። እናም ደቀ መዛሙርቱን ምን አለ? ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ አለ። ሚስ አንደርስታንድ አደረጉና አይ ዛሬ እንጀራ ስላልያዝን ነው አሉት። እነሱ ከእንጀራ ጋር እርሾ ሲባል እንጀራውን ነው የወሰዱት። በኋላ አይደለም አለ። እንዴ ከዚህ በፊት እኮ እንጀራ ባልያዛችሁ ጊዜ እኮ ብዙ ተአምር አድርጌያለሁ፣ እንጀራ ስላልያዛችሁ አይደለም። እኔ የምላችሁ ከፈሪሳውያንና ከሰዱቃውያን ትምህርት ወይም ከግብዝነታቸው እንድትርቁ ነው ብሎ ተናገረ። እና ስትጸልዩ እንደ ግብዞች አትሁኑ ይለናል። እና በምኩራብ በመንገድ ማዕዘን ላይ ቆመው በአደባባይ መጸለይ ይፈልጋሉ። ኤቭሪባዲ እያያቸው ማለት ነው። እንደዛ ይጸልያሉ። እና ይሄ አይሁን ብሎ ይናገራል። ምናልባት ከዚህ በፊት ነግሬያቸዋለሁ። አንድ ጓደኛችን፣ ወዳጄ ጓደኛዬ ነው አሁንም፣ ፈሪሳዊ አይተህ ታውቃለህ ይላል ሰዎች ቤቱ ሲሄዱ፣ ክርስቲያኖች ድሮ ማለት ነው። ፈሪሳዊ ስንል እንግዲህ ድሮ ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ የነበረውን ዘመን ነው የምናስበው። ራይቻ አላቅም እኔ አሳያለሁ ይልና አልበሙን ያወጣና ላጥ አድርጎ ፎቶግራፍ ያሳያል። እዛ ፎቶግራፍ አንዱ እኔ ነኝ፣ አንዱ ሌላ ጓደኛችን ነው፣ አገልጋይ ነው። ምንድነው ተንበርክከን ስንጸልይ ፎቶ ተነስተናል። እነዚህ ፈሪሳውያን ታያል ያሳይና በቃ ይዘጋል። አሁን ይኑራቸው ያ ፎቶ አላቅም፣ ግን ሪማይንደር ነው። በኋላ ያ ጓደኛችን ወደ አሜሪካ ይመጣ ነበርና በቃ አሜሪካ የምትሄድ ከሆነማ አንድ መዝሙር ለምን አንዘምርልህም አልንና የእንግሊዝኛ መዝሙር መዘመራችን ነው በእኛ ቤት። እና በቴፕ ቀዳና ይዞት ሄደ። ከዛ በኋላ እዚህ አሜሪካ እያለ ፋሚሊዎች አሉ የሚያገኛቸው፣ እና ከነዛ ፋሚሊዎች ጋር ሄደና ያሰማቸው። ምንድነው የሚሉት አሉ። እኛ ዘምረን ሞተናል እኮ እና ለታይታ አታድርጉት። በቃ ይሄ ግብዝነት ነው። ጸሎታችሁን በቃ ዝግ አርጉት። እንዳውም በራችሁን በኋላችሁ መዝጊያውን በኋላ ዘግታችሁ በስውር ለሚያየው አምላካችሁ ምን አድርጉ ይላል? ጸልዩ። በስውር የሚያየው ያ በግልጥ ይከፍላችኋል ይላል። እግዚአብሔር ይመስገን። የጸሎታችን ፎከስ እርሱ ራሱ አባታችን ነው፣ ጌታችን ነው፣ አምላካችን ነው። ጸሎታችን ሌላ ፎከስ አይኑረው፣ እርሱ ራሱ ነው።
መልሱ ደግሞ የተረጋገጠ ነው። ለምኑ ምን ይሆናል? ይሰጣችኋል። ፈልጉስ ታገኛላችሁ። መዝጊያን አንኳኩ ይከፈትላችኋል። የተረጋገጠ ነው ማለት ነው። የተረጋገጠ ነው። ሌላኛው ዲሲፕሊን ነው። አምላካችንን በተመለከተ ያችኛውን አንዷን ቁጥር ነው እያየነ ያለ ነው። መቼም ዲሲፕሊን ሲባል ቶሎ የምናስበው ያው ውትድርናውን ምናምኑን ሊሆን ይችላል። ግን ጌታችን ኢየሱስ ክርስቶስ እኛንም እኮ ወደዛው ነው የጠራን። ዲሳይፕል ከሚለው ጋራ ብንወስድ ማለት ነው። እና ዕብራውያን 12 ላይ በጣም የሚገርም ነገር ይናገራል። ዕብራውያን 12 ከቁጥር 7 ጀምሮ እስከ 11 አነበዋለሁ። ምን ይላል? ለመቀጣት ታገሱ ይላል። እግዚአብሔር እንደ ልጆች ያደርግላችኋልና አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗልና ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁም። ከዚህም በላይ የቀጡን የሥጋችን አባቶች ነበሩም እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛና በሕይወት ልንኖር በተገባን። እነርሱ መልካም ሆኖ እንደታያቸው ለጥቂት ጊዜ ይቀጡን ነበርና እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። ይሄ ስለ ዲሲፕሊን ነው። ከእግዚአብሔር ጋር ባለ ሁኔታ ነው ይሄ ነገር እና ለመቀጣት ታገሱ ይላል። እንደ ወላጆቻችን ይቀጡን ነበር አይደል? ተይዤ መቀጣት ማልወድ ነኝ ነበር። ተይዤ በፍጹም አልወድም። ያው እየሮጥኩ ብገረፍ ይሻለኛል። እና እዚህ ጋር ምን ይላል? በቃ ለመቀጣት ታገሱ። እግዚአብሔር ሊቀጣችሁ በተለያየ መንገድ በሕይወታችሁ እጁን ከዘረጋ ጀስት ቢ ፔሸንት ነው የሚለው። ታገሱ። እና ከእግሩ ስር ሮጣችሁ ለመሸሽ ጎረቤት አስጥሉኝ ለማለት አትሂዱ ይላል። አባቶቻችን እኮ ጥሩ ነው ብለው አስበው እንደ አባትነታቸው የገመቱትን ነገር ያደርጋሉ እና እግዚአብሔር ግን የመናፍስት አባት የሆነው እሱ ለጥቅማችን ይቀጣናል። እንደው ማናችንም ቢሆን ቅጣትን ለጥቅም ነው ብለን አናስብም አይደል እንዴ? ቅጣት ያማል። ቅጣት ይለበልባል፣ ያቃጥላል። አንድ እግዚአብሔር ሰው ሲናገር እንደው በባዶ እግራችን ስንሄድ እንደው ከሰልፍም ላይ ብንረግጥ ሃሌሉያ የምንል እዚህ ቦታ ያለን አይመስለኝም አለ። እውነት ነው አይደል? ማናችን እንጣጥ ነው የምንለው። የመጀመሪያው ሪአክሽናችን ዝላይ ነው እና ለጥቅማችን እሱ ይቀጣናል። ከዛ በኋላ ምን ይሆናል ይላል? የሰላምን ፍሬ እርሱም ጽድቅን ያፈራልናል ብሎ ይናገራል። እና እግዚአብሔር በቃ ዲሲፕሊን ሊያረገን በተለያየ መንገድ ነው ዲሲፕሊን የሚያረገን እግዚአብሔር። አንዳንድ ጊዜ በስራችን ሊሆን ይችላል። አንዳንድ ጊዜ በትምህርታችን ሊሆን ይችላል። አንዳንድ ጊዜ በጤንነታችን ሊሆን ይችላል። አንዳንድ ጊዜ በልጆቻችን ሊሆን ይችላል። በተለያየ መንገድ እግዚአብሔር የሚሰራበት መንገድ በጣም ብዙ ነው እና ግን ምን ይላል? ትዕግስት አድርጉ፣ አታማሩ ይላል። ወደ ሁለተኛው ሐሳብ ስንሄድ ወደ እኛ ስናመጣው ማለት ነው
ወደ ጎናችን ስንመለከት ወደ እርስ በርሳችን ምን ይላል? ኤፌሶን ምዕራፍ 4 ከ25 እስከ 32 ያለውን እናነባለን። እሱ ላይ ነው ፎከስ የምናደርገው። እና ይሄ ደግሞ የአንድ አባት ልጆች ከሆነን እንዴት መመላለስ እንዳለብን ሐዋርያው ጳውሎስ ኤፌሶን 4 ከ25 እስከ 32 ይናገራል። ብዙ በተለያዩ ቦታዎች አሉ፣ ግን እቺ ትበቃናለች ብዬ ነው። እንደዚህ ይላል፣ ስለዚህ ውሸትን አስወግዳችሁ እርስ በርሳችን ብልቶች ሆነናልና እያንዳንዳችሁ ከባልንጀሮቻችሁ ጋር እውነትን ተነጋገሩ። ተቆጡ፣ ኃጢአትንም አታድርጉ። በቁጣችሁ ላይ ፀሐይ አይግባ፣ ለዲያብሎስ ፈንታ አትስጡት። የሰረቀ ከእንግዲህ ወዲህ አይስረቅ፣ ነገር ግን በዚያ ፈንታ ለጎደለው የሚያካፍለው እንዲኖርለት በገዛ እጆቹ መልካምን ሥራ እየሰራ ይድከም። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። መራርነትና ንዴት፣ ቁጣም፣ ጩኸትም፣ መሳደብም ሁሉ ከክፋት ሁሉ ጋር ከእናንተ ዘንድ ይወገድ። እርስ በርሳችሁም ቸሮችና ሩሩዎች ሁኑ፣ እግዚአብሔርም ደግሞ በክርስቶስ ይቅር እንዳላችሁ ይቅር ተባባሉ ብሎ ይናገራል። አንደኛ ምን ይላል? እኛ እኮ እርስ በርስ ብልቶች ነን፣ አንዳችን ከሌላችን ጋር የተገናኘነን ብሎ ይናገራል። ስለዚህ ምን አድርጉ ይላል? እውነትን ተነጋገሩ ይላል። ይሄ በጣም 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 አስፈላጊ ነገር ነው። በተለይ ሐኪሞች በመካከላችን አላችሁና ይሄን ታውቃላችሁ። አካላችን እርስ በርሱ ኮሚኒኬሽን አለው። አንድ ነገር መጥቶ አሁን እግሬን ሲገጨኝ አውቶማቲካሊ ተመታው ብሎ ወደ ላይ ይጮሃል አይደለም? ከዛ በኋላ በቃ ያለው የሰውነት መከላከያ መስመር ሁሉ ወደዛ ነው የሚበረው። እና ስትነኩ ብዙ ጊዜ ሰውነታችሁን የተመታ ቦታ ይሞቃል። አይታችሁ ከሆነ ለምን? በጣም ብዙ ደም ወደዛ ስለሚበር ማለት ነው፣ ለመከላከል። እንግዲህ ያ ሕክምና ባለሙያ አይደለሁም፣ ጥቂቷን ቁንጽል ነገር ነው የምነግራችሁ። ግን በጣም የሚገርም ነው። በውሸትስ ቢሆን ያንን ነገር ያደረገው ተመታው ያለው እየበረሩ ሄደው እነዛ ጤናማውን ነገር እኮ ሊያጠቁ ነው ማለት እኮ ነው። ለዚህ ነው እኛ ብልቶች ስለሆንን እርስ በርሳችሁ ምንን ተነጋገሩ ይላል? እውነትን ተነጋገሩ። ምክንያቱም ውሸት ዳሜጅ ያደርገናል። እንደገና ደግሞ ተቆጡ ይለናል። ተቆጡ፣ ነገር ግን በቁጣችሁ ላይ ፀሐይ አይግባ ይላል። እና ለቁጣ ፈቃድ ይሰጠናል። ያልሆነ ነገር ከሆነ የሚያስቆጣን ነገር በቃ ዝም ብለን በውሸት አፍነ ነው በውስጣችን ታማሚ እንዳንሆን መቆጣት አለብን። ግን ቁጣው ፀሐይ እስክትጠልቅ ድረስ እስኪመሽብን ድረስ መሆን የለበትም ነው የሚለው። ለዲያብሎስ ፈንታ አትስጡት። ለምን? ቁጣችንን ይዘነው ቤታችን ከገባንና ይዘነው ካደርን ዲያብሎስ በጣም ብዙ ነገሮች በዛ ሊሰራ ይችላል። ቁጣችን ከኛ ጋር ከቆየ ቂመኛ ያደርገናል፣ በቀልተኛ ያደርገናል። እና ዲያብሎስ ያንን እድል እንዳያገኝ እንቆጣ። እግዚአብሔርም ይቆጣል። ጌታ ኢየሱስ ክርስቶስም ተቆጥቶ ነበር፣ በቁጣ አያቸው ይላል። እንዳውም ጅራፍ አበጅቶ ገረፋቸው ይላል። ተቆጡ፣ ነገር ግን ቁጠኛ አትሁኑ። ሌላኛው ደግሞ የሰረቀ ከእንግዲህ ወዲህ አይስረቅ፣ በቃ አትሰራረቁ ይላል።
ለክርስቲያኖች ነው የተጻፈው ወገኖች፣ ለእኛ ነው። ሌላኛው በጎ ቃል፣ ለማነጽ የሚጠቅም በጎ ቃል ቅድም ስንዘምር ነበር። በቃ እግዚአብሔር የበረከት ቃል በእኛ ውስጥ እንዲሆን በጎ ቃል፣ ለማነጽ የሚጠቅም የጸጋ ቃል እንዲኖረን። ለምን? ይሄ ክፉ ቃል በሚኖርበት ጊዜ፣ መራራ ቃል በሚኖርበት ጊዜ መንፈስ ቅዱስ ያዝናል፣ የኛም ልባችን ቅስማችን ይሰበራል። ቸርነትን ርኅራኄን ልበሱ ይላል ሉቃስ 6 ላይ ሲናገር፣ የሰማዩ አባታችሁ ሩህሩህ እንደሆነ እናንተም ሩህሩህ ሁኑ ብሎ ይናገራል። ሌላኛው ይቅርታ ይላል። በቃ ይቅር ተባባሉ። በክርስቶስ እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ ብሎ ይናገራል። የይቅርታ ጉዳይ በጣም ትልቅ ነገር ነው። በእኛ በክርስቲያኖች መካከል ይቅርታ በጣም እየከበደ የመጣበት ዘመን ነው። ግን በደላችንን ይቅር በለን እኛም የበደሉንን ይቅር ብለናልና። አሁን ከኛ ወጥተን ወደ ውጪው ደግሞ በውጪ ወዳሉት ከጌታ ውጪ ወዳሉት በዓለም ወዳሉት ደግሞ ወደ እነርሱ ደግሞ ስንመለከት በማቴዎስ ምዕራፍ 5 ላይ ከቁጥር 13 ጀምሮ እስከ 14 ባለው ላይ ፎከስ እናደርጋለን። ማቴዎስ ምዕራፍ 5 ከቁጥር 13 እንደዚህ ይላል፣ እናንተ የምድር ጨው ናችሁ። ጨው አልጫ ቢሆን ግን በምን ይጣፍጣል? ወደ ውጭ ተጥሎ በሰው ከመረገጥ በቀር ወደፊት ለምንም አይጠቅምም። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትንም አብርተው ከቅብ በታች አይደለም እንጂ በመቅረዙ ላይ ያኖሩታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁን እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ይብራ ብሎ ይናገራል። የምድር ጨው ናችሁ እናንተ፣ ጤና የምትሰጡ። ምክንያቱም ጨው ይሄ ኮረፕሽንን መበስበስን የሚከላከል ነገር ነው። ያው ብዙ ነገር ስለ ጨው መጽሐፍ ቅዱስ ብዙ ነገር ይናገራል። በሌላ በኩል ደግሞ ጣዕም ይሰጣል። ሁለቱን ነገሮች ፕሪዘርቬሽን እና ቴስት ነው ላይ ነው ስለ ጨው ሲናገር እና ምድርን በብዙ ነገር የተበላሸች ነች፣ ኮረፕት ነች። ይሄን ኮረፕሽን ግን እናንተ መጠበቅ የምትችሉት ከኮረፕሽን ማዳን የምትችሉት በምንድነው? ጨው ሆናችሁ ስትገኙ ነው። ጣዕም የሌለው ነው ብዙ ነገር። ጣዕም የምትሰጡት እናንተ ጨው ሆናችሁ ስትገኙ ነው ብሎ ጌታ ይናገራል። ቀጥሎ የሚናገረው ስለ ዓለም ብርሃን ነው። እናንተ የዓለም ብርሃን ናችሁ። እንዳውም በተራራ ላይ ያለች ከተማ ልትሰወር አይቻላትም፣ ማንም ሰው ከየትኛውም ዳይሬክሽን የሚያያት ብሎ ይናገራል። እና ምን ይላል? መልካም ስራችሁን አይተው የሰማዩ አባታችሁን እንዲያከብሩ ይላል። መልካሙን ስራችሁን፣ ብርሃናችሁ በሰው ፊት ምን ይሁን? ይብራ ብሎ ይናገራል። እንግዲህ እነዚህን ነጥቦች ካየን ወደ ላይ ስንመለከት ለአባታችን አክብሮት ወይም ፍርሃት እንዲሆንለት መትጋት አለብን ማለት ነው። አምልኳችን ጎዶሎ እንዳይሆን ማለት ነው። መስዋዕታችን ለታይታ እንዳይሆን፣
ዲሲፕሊኑ ሊያጠፋን ሳይሆን እኛን ሊያሳምረንና ፍሬ የሞላብን ሊያደርገን ሊያበዛን ስለሚፈልግ ነው እግዚአብሔር ያንን የሚያደርገው። ወደ ጎን ደግሞ ስንመለከት ፍቅሩ እንዲያስተሳስረን ነው እግዚአብሔር የሚናገረው። ስለ አንድነት ጌታም ጸልየዋል። የእግዚአብሔር ቃል ብዙ ቦታ ላይ አንድ ልብ፣ አንድ ሐሳብ፣ አንድ መንፈስ ይሁንላችሁ ብሎ ብዙ ቦታ ላይ ይናገራል። ስለዚህ የእግዚአብሔር ፍቅር በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ እንደሚለው በዛ ተሳስረን እንድንሄድ የእግዚአብሔር ፈቃድ ነው ማለት ነው። ምሕረትና ይቅርታ ከኛ በቃ መራቅ የሌለበት ጉዳይ ነው። የጸጋ ንግግር፣ የሚያንጽ ንግግር ያሻናል ማለት ነው። የሚሰብር ቃል ሳይሆን የሚጠግን፣ የሚያሻግር፣ የሚረዳ የእግዚአብሔር ቃል በእኛ መካከል ሊበዛ ይገባል ማለት ነው። ወደ ውጭ ስናይ ጣዕም ኖሮን ጣዕም እንድንሰጥ ማለት ነው። ብርሃናችን ለዓለም እንዲያበራ ማለት ነው። መልካም ስራ መታወቂያችን እንዲሆን ማለት ነው። ለእግዚአብሔር ለአባታችን ክብር። ይሄ ሁሉ ምንድነው? ለእግዚአብሔር ለአባታችን ክብር። እግዚአብሔር የተመሰገነ ይሁን እና የዛሬው መልእክቴ አባትን ስናስብ እግዚአብሔር አባታችን ነው፣ እኛ ልጆቹ ነን። እግዚአብሔር ከኛ ምን ይፈልጋል? ከሱ ጋር ባለን ግንኙነት ምን ይፈልጋል? እርስ በርስ ባለን ግንኙነት እግዚአብሔር ምን ነው የሚፈልገው? በዓለም ላይ አስቀምጦናልና እግዚአብሔር ከኛ ምንድነው እግዚአብሔር የሚፈልገው የሚለውን ነገር እንድናስብ እንድንጸልይበትም ይገባናል። እንጸልያለን።